ጤና ይስጥልን የተወደዳችሁ ተመልካቾች ከወላይታ ቴሌቪዥን የሰዓቱ ዜናዎቻችን አበይት ርዕሶቻቸውን ቀዳሚ አድርገን ጀምረናል። ጊዜያችሁን እስከ ፍጻሜው እንድትሰጡን እንጠይቃለን። ከመላው የስቱዲዮ አጋሮች ጋር በጥምረት ከዕለቱ ዜናዎች ጋር ታምሩ ምስጋናው አብሬያችሁ ቆያለሁ። አጫጭር ጉዳዮችን እነሆ። በህዝብና በጭነት አገልግሎት እየተሰማሩ የንግድ ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ሰነድ እየተዘጋጀ እንደሚገኝ የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሐሰን ገለጹ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በርኦ ሐሰን የብቃት ምዘናውን ካበለጸገው ኤስዲኤስ ከተሰኘው ተቋም አመራሮች ጋር ተወያይተዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከስራና ክህሎት ሚኒስቴር እንዲሁም ከሌሎች ተቋማት ጋር በመተባበር የአሽከርካሪዎችን ብቃት ለመመዘን ዝግጅት እያደረገ ነው። ሚኒስትር ዴኤታው የትራፊክ አደጋን ተከላክሎ በማሽከርከር በሰውና በንብረት ላይ የሚደርሰውን ውድመት ለመከላከል ለሚደረገው ርብርብ ከሰነዶች ዝግጅት ባሻገር ወደ ተግባር ሲገባም አሰራሩን ተፈጻሚ ለማድረግ ከሚመለከታቸው አካላት ጋር በቀጣይ ውይይቶች እንደሚደረጉም ገልጸዋል። የብቃት ምዘናው በየደረጃው ተከፋፍሎ የሚሰጥ ሲሆን በመጀመሪያው ዙር የአገር አቋራጭ አውቶቡሶችና የድንበር ተሻጋሪ የጭነት ተሽከርካሪ አሽከርካሪዎችን ብቃት መለካት የሚያስችል ዝግጅት መጠናቀቁን ከሚኒስቴሩ የተገኘ መረጃም ያመላክታል። የሳውዲ መንግስት በኢትዮጵያ ለማህበራዊ ችግር ተጋላጭ ለሆኑ የህብረተሰብ ክፍሎች የሚውል 50 ቶን ቴምር በስጦታ አበረከተም። የሳውዲ መንግስት በሀገሪቱ ለሚገኙ ተጋላጭ የህብረተሰብ ክፍሎች የሚውል 50 ቶን ቴምር በሴቶችና ማህበራዊ ጉዳይ ሚኒስቴርና የውጭ ጉዳይ ሚኒስቴር ከፍተኛ የሥራ ኃላፊዎች በተገኙበት አስረክበዋል። ሚኒስቴሩ ከሳውዲ መንግስት የተረከባቸውን ቴምሮች ለተለያዩ የማህበረሰብ ችግር ተጋላጭ የሆኑ የህብረተሰብ ክፍሎችን ለማገዝ እንዲውል ታስቦ እንደሆነ በዕለቱ ርክክብ ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ የሆኑት ሁሪያ አሊ አስታውቀዋል። ሚኒስቴሩ ከተለያዩ አጋር ድርጅቶች ጋር በመተባበር ሀብት በማሰባሰብ የማህበራዊ ድጋፍ ለሚሹ ወገኖች ተደራሽ የማድረግ ስራ እየሰራ መሆኑን ገልጸዋል። የውጭ ጉዳይ ሚኒስትር ዴኤታ አቶ ምስጋኑ አርጋ በበኩላቸው የሳውዲ መንግስት ላደረገው ድጋፍ ምስጋናቸውን አቅርበው የሁለቱ ሀገራት የሁለትዮሽ ግንኙነትም የሚያጠናክር እንደሆነ መግለጻቸውን ከሴቶችና ማህበራዊ ጉዳይ ሚኒስቴር የተገኘ መረጃም ያመላክታል። የከተማውን ህብረተሰብ ሁለንተናዊ ተጠቃሚነት ለማረጋገጥና ኢኮኖሚውን ለማሳደግ በቀሪ 90 ቀናት እቅድ ለማሳካት የአመራር ትጋት የሚፈልግ ተግባር መሆኑን የወላይታ ሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ አሳሰቡ። የከተማው ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጸጋይ ተክለ ሃይማኖት በበኩላቸው በፓርቲው መሪነትና በህዝብ ተሳትፎ የከተማውን እድገት ለማፋጠን በትኩረት ይሰራል ብለዋል። ከተሰጠን በላይ መስራት ከሚጠበቅብን በላይ መፈጸም በሚል መሪ ቃል የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አጠቃላይ አመራሮች የፓርቲና የመንግስት የቀጣይ 90 ቀናት እቅድ ዙሪያ የምክክር መድረክ አካሂዷል። ቤተልሔም አብርሃም በዝርዝር ታስመለክተናለች። ከተሰጠን በላይ መስራት ከሚጠበቅብን በላይ መፈጸም በሚል መሪ ቃል የወላይታ ሶዶ ከተማ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አጠቃላይ አመራሮች የፓርቲና የመንግስት ቀጣይ 90 ቀናት እቅድ ዙሪያ የምክክር መድረክ አካሂዷል። የህብረተሰቡን ተጠቃሚነት ለማረጋገጥ የሶዶ ከተማ ከንቲባ ዶክተር ፍሬው ሞገስ በቀሪ 90 ቀናት ነባራዊ ሁኔታዎች ላይ የአመራር ትጋት የሚፈልጉ ተግባራትን በልዩ ሁኔታ አንድነት በመፍጠር ኢኮኖሚያዊና ማህበራዊ ብልጽግናን እውን ለማድረግ መረባረብ ያስፈልግ አሳስበዋል። ሶዶ ከተማ ተግባር ሲነሳ ዋናው ተግባር የገቢ ስራ ነው። እንደሚታወቀው 2.3 ቢሊዮን እንሰበስባለን የሚል እቅድ ነበረን በበጀት ዓመቱ። እስካሁን ድረስ ያለን አፈጻጸም ወደ 36% ነው። በጣም ዝቅ ያለ ነው። በሚቀጥሉት 90 ቀናት የለየናቸው የገቢ አማራጮች አሉ። አመራሩ አግሬሲቭሊ የሚገባ ከሆነ ተአምር ሊባል በሚችል መንገድ ሊያድጉ የሚችሉ ገቢ ፖቴንሻሎች ስላሉ
እነዚህ ላይ የጋራ መግባባት ፈጥረናል። አንዱ ገቢ ነው። ከዚህ ውጭ ደግሞ የጤና ስራዎች አሉ፣ በአግባቡ የምንሰራቸው የትምህርት ስራዎች፣ አጠቃላይ የማህበራዊ ስራዎችን በደንብ የምንሰራ ነው የሚሆነው። ከኢኮኖሚ ተጠቃሚነት ጋር ተያይዞ ከገቢ ጎን ለጎን ተጨንቆ ገቢ መሰብሰብ አንድ ነገር ነው፣ ግን ደግሞ የሰበሰብነውን ሀብት በአግባቡ ማስተዳደር ስላለብን በፋይናንስ በኩልም ያሉ ጉዳዮችን በአግባቡ እያጤኑ መምራት እንደሚያስፈልግ ነው መግባባት ላይ የተደረሰው። የወላይታ ሶዶ ከተማ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጸጋዬ ተክለ ሃይማኖት በፓርቲ መሪነትና በህዝብ ተሳትፎ ተግባራት ላይ አመራሩ የጋራ አረዳድና አቋም በመያዝ የህዝቡ ሁለንተናዊ ተሳትፎን ለማረጋገጥ የሚያስችል መሆን እንዳለበት ገልጸዋል። በቀጣይ 90 ቀናት በመንግስት በህዝባችን በተሳትፎ ደረጃም በባለቤትነት ደረጃም ህዝባችንን ያሳተፈ የህዝባችንን አዳጊ ፍላጎት መነሻ ያደረገ ፖለቲካውን በማህበራዊ በኢኮኖሚው የተለዩ ችግሮችን መነሻ አድርገን ልዩ ንቅናቄ ሁሉም አመራር በአስተሳሰብም በተግባርም አንድ ሆኖ በተለይም እንደ ሀገር ፓርቲያችን ያስቀምጠው የጉባኤ አቅጣጫዎች አሉ። እነዚያን መነሻ ያደረገ ተግባርን መነሻ ያደረገ በተለይ እስካሁን የመጣንበት ሂደት የገመገምንበት ነገር አለ። ያንን ስናይ ብዙ የሰራናቸው ስራዎች አሉ፣ ግን ከህዝቡ ፍላጎት አንጻር ብዙ የሚቀሩ ስራዎች አሉ። ስለዚህ እነዚህን ስራዎች በቀጣይ 90 ቀናት ሁሉም አመራር በመግባባት ደረጃ ሁሉም ተግባብቶ ተግባራትን ለመምራት ቁርጠኛ ሆኖ እንዲወጣ የ90 ቀን እቅድ በሁሉም ዘርፍ ተለይቶ ቀርቧል። ለከተማው እድገት እንቅፋት የሆኑ የተለያዩ ማጭበርበሮችን በማስወገድ አመራሩ የተሰጠውን ኃላፊነት በአግባቡ ሊወጣ እንደሚገባ የመድረኩ ተሳታፊዎች ጠቁመዋል። እያንዳንዱ ተቋም እንደየተቋሙ ነባራዊ ሁኔታ ክሊርሊ እቅድ አዘጋጅቶ በፓርቲ ክንፍ በመንግስት የሚፈጸሙ ተግባራትን በመሪ ደረጃ በተቀመጠው ግብና ዓላማ መነሻ መፈጸም እንዳለብን ያው እንደነባባ የተደረገና እንዲሁም ደግሞ በዝርዝር እንደ ጉድለት የተለዩ ጉዳዮች አሉ። እነዚያን ለይተን ይዘን የእቅድ አካል አድርገን መስራትና አመራሮች አንዴ የመሪነት ሚና ወስደን ፓርቲ ስምሪት ሰጥቶ እዚህ ቦታ ላይ ይሄን በታሪክ አጋጣሚ የያዝን አመራሮች እንዴት እየመራን እንጊያጋ ከኛ ስር ያሉት ደግሞ አባላት እንዴት እየመሩ ናቸው የሚለው ዘውትር ጥያቄ ሊሆን ይገባል። አመራሩ እጁ ንጹህ ስለሆነ ብቻ ንጹህ ሊሆን አይችልም። አመራሩ ራሱ ክራይ ሰብሳቢ ስላልሆነ ብቻ ክራይ ሰብሳቢ አይደለም ተብሎ ሊፈረጅ አይችልም። በውስጡ ያለውን ቆሻሻ እያጸዳ ሊሄድ መሆን መቻል አለበት። በርካታ የተለዩ የታወቁ ገቢዎች ቁጭ ብሎ አይደለም ወይ ያሉት። ስለዚህ ከገቢ ጋር ያለው የማዘጋጃ ገቢ የሚሆን የዋናው ገቢ የሁለቱ ድምር ውጤት በዚህ ደረጃ ላይ መሆኑ እጅግ በጣም አሳፋሪ ነው። መሆን ነበረበት የሚለው ነገር የቁርጠኝነት ጉዳይ ነው። ማዘጋጃ ከፍ ያለ ቁርጠኝነትን እርምጃም ጭምር እየወሰደ ነው መምራት ያለበት። ገቢም ከፍ ባለ ሁኔታ እርምጃ እየወሰደ መሄድ መቻል አለበት። መታገድ አለበት። ኃይል መታገድ ነው ያለበት። ከመድረኩ የተነሱ አጠቃላይ ሀሳቦችን ወደ ተግባር ለመለወጥና ነባራዊ ሁኔታዎች ላይ አመራሩ የጋራ አቋም በመያዝ መግባባት ላይ በመድረስ መድረኩ ተጠናቋል። ማህበረሰቡ በንጽህና ጉድለት ሊከሰቱ ከሚችሉ በሽታዎች ራሱን እንዲጠብቅ ወጣቶች የበጎ ፈቃድ አገልግሎት አካል በማድረግ ህዝቡን የማስተባበርና የማስተማር ኃላፊነት እንዲወጡ በአንክሮ እየተሰራ መሆኑን የወላይታ ዞን የወጣቶች ክንፍ ገለጸ። ከጥላቻ የጸዳ አእምሮ ለአንድነታችን የግልና የአካባቢ ንጽህና ለጤንነታችን በሚል መሪ ሀሳብ ወጣቶች በጤና ዘርፍ እንዲሳተፉ የሚያስችል ንቅናቄ መድረክ ተካሂዷል። ጥንቅሩ በትሩንጎ ሙሉ ነው የተሰናዳው። አቅራቢዋ ደግሞ ትሁን ዘለቀ ናት። ይህንን መድረክ የወላይታ ዞን ወጣቶች አደረጃጀት ከዞኑ ጤና መምሪያ ጋር በመተባበር ያዘጋጁት ሲሆን በወጣቶች ተሳትፎ ጽዱ አካባቢና ጽዱ መንደርን ለመፍጠር ታቅዶ እየተሰራ እንደሚገኝ በመድረኩ የተገኙት የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ ተናግረዋል። የወጣቱ ከጥላቻ የጸዳ አእምሮ ለአንድነታችን ጠቃሚ ነው በሚል ይሄው አእምሮ ደግሞ ለጤንነትም ለልማትም ለጽዳትም ወሳኝ ስለሆነ ለጤንነትም እንጠቀም አንድነታችንን አጠናክረን በሚል መሪ ቃል እየተካሄደ የሚገኝ ነውና በዋናነት በሀገር ደረጃ የተያዘ አቅጣጫ አለ።
ያንን አቅጣጫ ተግባራዊ ለማድረግ በሚደረገው ጥረት የወጣቶች የነቃ ተሳትፎ ወሳኝ ስለሆነ በየደረጃው ወጣቶች የክረምት በጎ ቀጣይ የሆነ የበጋ በጎ ስራ አካል የሆነ ስራ በስፋት እየሰሩ ይገኛሉ። ያንን ደግሞ ለማጠናከር እንዲያመች በዛሬ ቀን ይሄን ኢኒሼቲቭ እንዲያግዙ የጋራ ለማድረግ አጋዥ እንዲሆን የተዘጋጀ የወጣቶች ንቅናቄ መድረክ ነው። በዞኑ ባሉ በተለያዩ ጤና ተቋማት ሊታከሙ ከሚሄዱ ማህበረሰብ ክፍሎች አብዛኛዎቹ በንጽህና ጉለት ምክንያት በሚይዙ በሽታዎች መሆናቸውን ያመለከቱት የወላይታ ዞን ጤና መምሪያ የበሽታ መከላከል ስራ ሂደት አስተባባሪ አቶ አንበሴ ወልዴ ማህበረሰቡ የግልና የአካባቢ ንጽህና በመጠበቅ ጤናቸውን መጠበቅ እንዳለባቸው አሳስበዋል። ጤና ጣቢያም ይሁን ሆስፒታል ከሚመጡት የማህበረሰብ ክፍል ውስጥ ወደ 60% ወይንም ከ10 ሰው ወደ 6 ሰው የሚሆን በቀጥታም በተዘዋዋሪም ከዚህ ከአካባቢና ከግል ንጽህና ጋር በተያያዘ ህመም ምክንያት ነው የሚመጣው። ስለዚህ መጸዳጃ ቤትን መጠቀም በአግባቡ መጠቀም ደግሞ እነዚህን በሽታዎች ከመከላከል አንጻር ያለው ፋይዳ በጣም ከፍተኛ ነው። ከጤናም ባሻገር በገቢም አንጻር በኢኮኖሚም አንጻር የሚያበረክተው አስተዋጽኦ በጣም ከፍተኛ ስለሆነ በተለይ ማህበረሰቡ በትክክል መጸዳጃ ቤት በተለይ በሽታን መከላከል የሚያስችል መጸዳጃ ቤት ከመጠቀም አንጻር ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም አሁንም በተጨማሪ የማሻሻሉ ስራ ላይ ትኩረት እንዲደረግ ነው። በሁሉም ዘርፎች ወጣቶች ከተሳተፉ ውጤታማ እንደሚሆኑ የተገለጸ ሲሆን በየደረጃው የሚገኙ ወጣቶች ህዝቡን በማስተማርና በማስተባበር አካባቢን የማጽዳት ስራ መሰራት እንደሚገባ መልእክት ተላልፏል። ከወጣቱ ጋር ሆነን ለመከላከል አንዱ ደግሞ የበጎ ስራ አካልም ስለሆነ ወጣቱን በማሳተፍ ህብረተሰቡንም በማስተባበር የአካባቢያችን ንጽህና ለመፍጠር ጽዱ አካባቢያችን ለመፍጠር የምናደርገው መድረክ ነው። በዚህ ጉዳይ ላይ እንግዲህ ከጤና ተቋማት ጋር ተቀናጅተን ወጣቱን በማስተባበር ወጣቱ ደግሞ አካባቢያችን ያለውን ሌሎችን ደግሞ ህብረተሰቡን ጭምር በማስተባበር ወጣቱ ጽዱ የሆነ አካባቢን ለመፍጠር እንግዲህ የጀመርንበት ሁኔታ አለና የአእምሮ ንጽህና ሲኖር የትኛውም ነገር ለመስራት ሰው ፈቃደኛ ነው ከሚል አንግል ወጣቶች ደግሞ የተሳተፉበት ተግባር የትኛውም ቢሆን ቀጣይነት አለው። ከዚህ በፊት የአካባቢና የግል ንጽህናን ጤና ተቋማት ለማስጠበቅ ብዙ ለፍቷል። ግን ወደኋላ እያሉ ሞዴል መንደር ያስመርቃሉ፣ ደጋግሞ ያስመርቃሉ። አስመርቆ ሲወጡ ተመልሶ ሲበላሽ ያገኛሉና ይህ ክፍተቱ ምናልባትም ትውልድ ቅብብሎሽ እንዳይኖር ያደረገ ይመስላል ከሚል አንግል ወጣቱ ደግሞ የትውልድ ቅብብሎሹ አንዱ አካል ስለሆነ ይህንን ተረክቦ ለማስቀጠል ዘላቂ እንዲሆን ከወጣቱ ጋር መስራት አዋጪ ነው። የመድረኩ ተሳታፊዎችም ከንቅናቄ መድረክ ያገኙትን ግንዛቤ ወደ ታች በማውረድ የሚታይ ውጤት ለማምጣት እንደሚሰሩም ገልጸዋል። ወጣት ለመስራትም ሀምብል ነው። በጎ ፈቃደኛ ወጣት ብዙ አለን እንደ ዞናችን። ስለዚህ ይሄንን በጎ ፈቃደኛ ወጣትን ይዘን ላልተማሩ አካላት ሳኒቴሽን ላይ የሽንት ቤት አጠቃቀም ችግር አለመገንባት ኢቭን የተገነባ ሽንት ቤት በሚስ ውስጥ ነገሮች አሉ በብዛት ማለት ነው። ሶ ይሄንን ሞር ደግሞ ከጤና ባለሙያዎች ጋር በመሆን ወርደን ከሰራን ሰፊ የሆነ ትልቅ የሆነ አመርቂ የሆነ ውጤት ይመጣል። ከጥላቻ የጸዳ አእምሮን ለመስራት ምን ማድረግ አለብን የሚለውን ነገር በተለይ ወጣቶች አስተዳደጋቸው ጤናማ እንዲሆን እነሱ ላይ በደንብ መስራትን ይፈልጋል። ከዛ በኋላ ከጥላቻ የጸዳ ወጣት በአስተሳሰብ በአመለካከት የጸዳ ወጣትን የምናሳድግ የምናፈራ ከሆነ እነዚህ አንድ ላይ አብሮ በአንድነት የሚሰሩ ከሆነ ለአካባቢ ጽዳት ደግሞ ወሳኝ ነው። ሀገርን ለማበልጸግና ለማሳደግ ትልቅ አቅምና አዲስ ሀሳብ ያለው ወጣቶችን ለማፍራት ጤናማ ማህበረሰብን መፍጠር ያስፈልጋል ተብሏል። የደም ልገሳ በደም እጥረት የሚሞቱ ሰዎችን ሕይወት ከመታደግ ባለፈ ለጋሹ ግለሰብ ከሰውነቱ አላስፈላጊ ነገሮችን በማስወገድ በጠቃሚ ንጥረ ነገሮች የመተካት ፋይዳው የጎላ ስለመሆኑ የጤና ሳይንስ ባለሙያዎች ይገልጻሉ። የኢትዮጵያ ፋርማሲ ማህበር 50ኛ ዓመት ክብረ በዓል ምክንያት በማድረግ ይህንም ጠቀሜታ ህብረተሰቡን ለማስገንዘብና በአንድ ወር ውስጥ ከ700 ዩኒት በላይ ደም ለመሰብሰብ ያለመ የደም ልገሳና ተላላፊ ያልሆኑ በሽታዎች ምርመራ መርሃ ግብር በወላይታ ሶዶ ከተማ እያከናወነ ይገኛል።
ደም መለገስ የአንድን ሰው ሕይወት ማትረፍ መሆኑን በመገንዘብ በመርሃ ግብሩ መሳተፋቸውን ደግሞ ደም ሲለግሱ የነበሩ የጤና ባለሙያዎችና የወላይታ ሶዶ ከተማ ነዋሪዎች ተናግረዋል። ሪፖርተራችን ሂሩት የምሩ በዝርዝር ታስመለክተናለች። የኢትዮጵያ ፋርማሲ ማህበር 50ኛ ዓመት ክብረ በዓልን ምክንያት በማድረግ የደም ልገሳና ተላላፊ ያልሆኑ በሽታዎችን ቅድመ ምርመራ መርሃ ግብር ከመጋቢት 8 እስከ 13 ይካሄዳል። በመርሃ ግብሩም ላይም የሕክምና ባለሙያዎችን ጨምሮ የአካባቢው ማህበረሰብ ደም እየለገሰ ይገኛል። እንደዚህ አይነት ኢቨንት ስካፈል የመጀመሪያዬ ነው። በእኛ ሙያ ደግሞ ደም መለገስ አንድን ሰው እንደማትረፍ ነው የሚወሰነውና ያው አብዛኞቻችን እንፈራለን ያው መርፌ ተያያዥ ነገሮች ስላሉ፣ ነገር ግን ያው የማተርፈው እናቴን ነው፣ ወንድሜን ነው፣ እህቴን ነው። ብዙ ጤና ተቋማት እዚህ አካባቢ አሉ። ግን ባለው የጤና ተቋማት ልክ የደም አቅርቦት ከደም ባንክ ጋርም በተያያዘ ደም ባንክም ሄጄ ያጋጠሙኝ ነገሮች አሉና ክፍተቶች አሉ። በሚዲያ ደረጃ በጣም ሽፋን ተሰጥቶ መሰራት አለበት። ደም ህብረተሰቡ እንዲሰጥ ለህብረተሰቡ ደግሞ ደም መስጠት ጥቅም እንዳለውና ብዙ ህይወት መታደግ እንደሚቻል፣ ነገር ግን ያንን ደም ማቅረብ ደግሞ ደም ባንክ የሚችለው ማህበረሰቡ መስጠት ሲችል ነው። ደም መለገስ አንድን ሰው ማትረፍና ከዛም ባሻገር ለጋሹ የራሱን ደም በሌላ በተሻለ ንጥረ ነገር የመተካት ተግባር በመሆኑ ተጠቃሚነቱ እንደሚያመዝን ተመላክቷል። የፋርማሲ ማህበሩ በወላይታ ሶዶ ቻፕተር 50ኛ ዓመት ክብረ በዓሉን ለማክበር ሲነሳ ኤንሲዲን እንከላከል፣ ተላላፊ ያልሆኑ በሽታዎችን፣ ስኳርን፣ ግፊትን እንዲሁም ሌሎች ተላላፊ ያልሆኑ በሽታዎችን እንከላከል የሚል ዓላማን አንግበው ነውና በምንሄድበትም በምንንቀሳቀስበትም ቦታዎች ሁሉ የስኳር ልኬትን፣ የደም ግፊት ልኬትን እንዲሁም ሌሎች ተላላፊ ያልሆኑ በሽታዎችንም በጤና ተቋማት እንዲመረመሩ እንዲታዩ ህብረተሰቡን የሄልስ ኬር ሲኪንግ ቢሄቨራቸው እንዲጨምር ወደ ጤና ተቋማት ሄደው አገልግሎትን የመውሰድ የመታከም ቼክ የመደረግን ፍላጎትም አቅምም ሞራልም እየጨመሩ መሄዱ አስፈላጊም ስለሆነ ይህንን የፋርማሲ ቻፕተር የወላይታ ሶዶ እያደረገ ነው ያለው። ይህ ሊበረታታ የሚገባ ነገር ነው። እንደታወጀው የመጋቢት ወሩ ይሄ አጠቃላይ የደም ልገሳ ወይንም የደም ማሰባሰብ ወር ተብሎ ነው የታወጀውና በተለያዩ ምክንያት በጾም ምክንያት ሁለቱም ጾም አሁን እንዳጋጣሚ አንድ ከመሆኑ ጋር የተነሳ የደም እጥረት አለና ይህን ደም እጥረት ለመቅረፍ የደም ልገሳ ወይንም የደም ማሰባሰብ ወር ተብሎ ነው የመጋቢት ወር የታሰበውና ከዛ ጋር በመሆን እኛ እንደ እቅድ ደረጃ ያቀድነው ምንድነው 700 ዩኒት ነው በአንድ ወር ውስጥ በዚህ ወር ለመሰባሰብ ያቀድነው። ደም የመለገስ መርሃ ግብሩ በወላይታ ሶዶ ከተማ በ3 ስፍራዎች የሚሰጥ በመሆኑ ተጓዳኝ በሽታ ያለባቸውና አጥቢ ወይም ነፍሰ ጡር እናቶች ውጪ ከ18 ዓመት በላይና እንዲሁም ከ45 ኪሎ ክብደት በላይ ያለው ማንኛውም ሰው ደም መለገስ እንደሚችል ተገልጿል። ክብደታቸው ከ45 በታች የሆኑ ኬጂ በታች የሆኑ ሰዎች መለገስ አይችሉም። ህፃናት መለገስ አይችሉም። አጥቢዎች እና እርጉዞች እና አዛውንቶች መለገስ አይችሉም። ከዛ ውጪ ያሉት ግን ምንም በሽታ የሌለበት ሰው ማንም መለገስ ይችላል። ማንም ሰው ደም መስጠት ይችላል። ከዚህ ውጪ የሆኑት ደም ከለገሱ በኋላ ይጎዳሉ ወይ ለሚለው ጥያቄ ማንም አይጎዳም። መጀመሪያ እድሜው ከ18 በላይ መሆን አለበት። ኪሎ ከ45 ኪሎ በላይ መሆን አለበት። የተለያየ መድኃኒት የሚወስድ ወይም ታማሚ ሰው መሆን የለበትም። ሙሉ በሙሉ ፈቃደኛ የሆነ ሰው መሆን አለበት። ከዛ ውጪ መለገሱ ማንም አይጎዳም፣ ጉዳትም የለውም። ማህበሩ 50ኛ ዓመት የምስረታ በዓሉን ሲያከብር እንደ ሀገር የተከሰተውን የደም እጥረት ችግርን ለመቅረፍና እግረ መንገድም ስለ ደም መለገስ የግንዛቤ ማስጨበጫ ትምህርት የመስጠት ስራ እየተሰራ ነው ተብሏል። የማህበረሰብን አስተሳሰብ መቀየር ከደም ልገሳ ጋር ማህበረሰቡ የተለያዩ ሀሳቦች አስተሳሰቦች ስላሉት ያን የመቀየር የማስተማር ስራዎችን በዘላቂነትም ለመስራት ነው። ዛሬ የተወሰነ ቀናት ውስጥ የደም ልገሳ ፕሮግራም አካሄደን መተው ሳይሆን በዘላቂነት ህብረተሰቡ አሁን ስናይ ባለፈው ከደም ባንክ ክልል ጋር ደቡብ ኢትዮጵያ ክልል ደም ባንክና ከደቡብ ኢትዮጵያ ክልል ጤና ቢሮ ጋር ደም ባንክ ወላይታ ሶዶ ቅርንጫፍ ጽሕፈት ቤት ያዘጋጀው የአንድ ቀን ስልጠና መርሃ ግብር ነበርና በዛ ብዙ ነገሮች አንስተን ውይይት አድርገናል። አሁን እዚህ አካባቢ ወላይታ አካባቢ ያሉ ሆስፒታሎች
ወይም ጤና ተቋማት ደም ሊከሳ ምንድነው ይሄ ደምን ለታማሚ የሚሰጡ ተቋማት በርካታ የደም እጥረት እንዳለ ሲናገሩ ነበሩና ከአዲስ አበባ ከዋናው ደም ባንክና ከኦሮሚያ አካባቢ ደም እንደሚያገኙ ነው የሰማነው። ስለዚህ እኛ ይሄን ያህል ቁጥር ገድበን ሳይሆን በርካታ ዩኒትስ ኦፍ ደሞችን በዚህ በልገሳ ፕሮግራም 5 ቀን ነው የምናካሄደው። እስከ አርብ ነው ልገሳ ፕሮግራሙ። ዛሬ ሰኞ ጀምረናል። ስለዚህ በርካታ ዩኒትስ ኦፍ ደም እናገኛለን ብለን እናስባለን። ማህበሩ ጤነኛና ፈዋሽ የሆኑ መድኃኒቶችን ለማህበረሰቡ ማድረስና ሕግን የተከተለ የመድኃኒት ዝውውር እንዲኖር እየሰራ መሆኑን ተጠቁሟል። የወላይታ ሶዶ ዩኒቨርሲቲ በ2012 ዓ.ም በጉኑኖ ሐሙስ ከተማ አስተዳደር የጀመረውን የጥልቅ ጉድጓድ የንጹህ መጠጥ ውሃ ፕሮጀክት ለማጠናቀቅ ከ13.6 ሚሊዮን ብር ወጪ የተደረገባቸውን የፋብሪካ ግብአቶች ድጋፍ ማድረጉን አስታወቀ። በተለያዩ ምክንያቶች የዝርጋታውና ኤሌክትሮሜካኒካል ስራዎቹ ያልተጠናቀቀው ይህ ፕሮጀክት በሙሉ አቅሙ ወደ ስራ ሲገባም እንደ አካባቢው ዝቅተኛ የነበረውን የንጹህ መጠጥ ውሃ ሽፋን እንደሚያሳድግ የገለጸው ደግሞ የጉኑኖ ሐሙስ ከተማ አስተዳደር ነው። ከተማ አስተዳደሩ በቀጣይ ይህን የውሃ ፕሮጀክት ከግብ ለማድረስ ዞኑንና ህዝቡን በማስተባበር በአጭር ጊዜ ለማጠናቀቅ እንደሚሰራ ማመላክቷል። ዳግም አዴቦ ዝቅተኛ የንጹህ መጠጥ ውሃ ሽፋን ባሉባቸው አካባቢዎች የአቅርቦት መጠኑን ወደ ላቀ ደረጃ ለማሳደግ መስራት የወላይታ ሶዶ ዩኒቨርሲቲ በምርምርና ቴክኖሎጂ ሽግግር ዘርፍ የማህበረሰብ ግንኙነትን ለማሳደግ ከሚሰራቸው ስራዎች መካከል ተጠቃሽ ነው። ዩኒቨርሲቲው በጉኑኖ ሐሙስ ከተማ አስተዳደር በ2012 ዓ.ም የጀመረውና የጥልቅ ጉድጓድ ቁፋሮ ስራው የተጠናቀቀው ንጹህ መጠጥ ውሃ ፕሮጀክትም የዚህ ስራ አካል ነው። ታዲያ ፕሮጀክቱ በተለያዩ ምክንያቶች ግንባታው ሳይጠናቀቅ ከዛሬ ቢደርስም ዩኒቨርሲቲው ፕሮጀክቱን ዳግም ወደ ስራ ለማስገባት የሚያግዙና ከ13.6 ሚሊዮን ብር በላይ ወጪ የተደረገባቸውን የፋብሪካ ግብአቶችን ድጋፍ ማድረጉን በዩኒቨርሲቲው ምርምርና ቴክኖሎጂ ሽግግር ዘርፍ ምክትል ፕሬዝዳንት ዶክተር ዘውድነ ቶማስ ተናግረዋል። የጉኑኖ ከተማ አስተዳደር ከፍተኛ የውሃ ችግር ያለበት ከተማ አስተዳደር ስለሆነ እዛ የተቆፈረውን ወደ 310 ሜትር ጥልቀት ያለውን ጉድጓድ የኤሌክትሮሜካኒካልና የዝርጋታ ስራዎችን ለመስራት የፋብሪካ ግብአቶችን ትራንስፎርመርን ጨምሮ ሌሎች ለዝርጋታና ለኤሌክትሮሜካኒካል ስራ የሚሆኑ የፋብሪካ ግብአቶችን ወደ 13.6 ሚሊዮን ብር አውጥተን ገዝተን አሁን ርክክብ እያደረግን ነው የምንገኘው። ይህንን ስንሰራ እንግዲህ የኛ መምህራን በጥናትና በምርምር አካባቢው ላይ ያለውን ችግር ለይተው ነው ወደዚህ ትግበራ የገባ ነው። 310 ሜትር ጥልቀት ያለውና በአንድ ሰከንድ 16.5 ሊትር ውሃ የሚያመነጨው ይህ የውሃ ፕሮጀክት ተገንብቶ ሲጠናቀቅ እንደ አካባቢው ያለውን የንጹህ መጠጥ ውሃ አቅርቦት ሽፋን በእጥፍ እንደሚያሳድግ የታለመ ነው። ሜካል ማቴሪያሎች ገብተዋል፣ ስቶር አድርገናል። ከዛ አሁን ደግሞ ዛሬ ቱቦ መስመር ቱቦና ከፓምፕ ጋር የሚቀበረው አንድ ላይ ተያይዞ የሚቀበረው ቱቦ ዛሬ አሁንም እየተጫነ ነው። እዚህ ያው ግቢ ውስጥም እንደምናየው ቱቦች እየገቡ ነው ያሉት። ይሄ ደግሞ ምናልባት አሁን በፊት ካለው እኛ ጋር ካሉ ውሃዎች ከፍ ያለ ምንጭ ነው። መስመሩም እንደምታየው እኛ አሁን ካለን ውሃ ምንጭ ከፍ ያለ መስመር ስለሚዘረጋ ለከተማውን ከዚህ በኋላ ብዙ ከተማ ከሚጠበቀው በላይ እየሰፋ ስለሆነ ይህንን የውሃ ሽፋኑን ለከተማ ህብረተሰቡ ለማድረስ ከፍተኛ አስተዋጽኦ የሚሰጥ ፕሮጀክት ነው። ፋብሪካ ውጤቶች ወይ ግብአቶች በዩኒቨርሲቲ በኩል ዝርጋታው ደግሞ በከተማ አስተዳደርና በዞን መንግስት በኩል ተብሎ በተወሰደው መስማማት መሰረት ዩኒቨርሲቲው ከራሱ በኩል መቅረብ ያለባቸው እቃዎችን ገዝቶ እያስረከበ ያለበት ሁኔታ ነው ያለው። ምናልባት ይሄ ውሃ ሽፋን አሁን በጣም እጅግ በጣም ዝቅ ብሎ ካለበት ሽፋኑ ከፍ እንዲል ይሄ ዝርጋታ ትልቁ ሚና ይጫወታል ብለን እናስባለን። የዝርጋታና የኤሌክትሮሜካኒካል ስራዎች የሚቀሩትን ይህን ፕሮጀክት በማጠናቀቅ ህብረተሰቡን ተጠቃሚ ማድረግ እንደ አካባቢው የረዥም ጊዜ የመልካም አስተዳደር ጥያቄ የነበረን ጉዳይ ምላሽ እንዲያገኝ ማስቻል ነው። ስለሆነም የጉኑኖ ሐሙስ ከተማ አስተዳደር ዞኑንና ህዝቡን በማስተባበር ይህን ፕሮጀክት ከግብ ለማድረስ እንደሚሰራ አመላክተዋል። ሶስተኛ ወገን ኢሹ ጋር ካሳ ክፍያ ይሄ ዝርጋታ በሚያልፍበት ቦታ ላይ የሚነሱ ቤቶች ሊኖሩ ይችላሉ፣ የሚነሱ ንብረቶች ሊኖሩ ይችላሉ። ይሄን ሙሉ በሙሉ ከተማ አስተዳደር ወስዶ ቦታውን ነፃ ያደርጋል።
ህዝብን ያስተባብራል። በጉልበት፣ በገንዘብ፣ በእውቀት ከኛ ውሃ ተቋም ጀምሮ ከተማ ላይ ያሉ የተለያዩ ማህበረሰብ ክፍሎች ዝርጋታው በሚካሄድበት ጊዜ የሚቻላቸውን ሁሉ የሚያደርጉ ነው የሚሆነው። ይሄ ከተማ ድርሻ ሆኖ ዞን መንግስት ደግሞ ምናልባት ግንባታውን ለወላይታ ውሃ ስራዎች ለመስጠት አስፈላጊ ስራዎች እየተሰሩ ቆይቷል። ስለዚህ ከተማ አስተዳደሩ ከከተማው ውሃ ድርጅት እንዲሁም ዞን አስተዳደር ከዞኑ ውሃ ማዕድንና ኢነርጂ መምሪያ ጋር በጋራ ሆነን ለህዝቡ ይሄንን ውሃ ለማዳረስ ያው ጥረት የሚደረግ ነው የሚሆነው። የወላይታ ሶዶ ዩኒቨርሲቲ በዞኑ በሌሎች አካባቢዎችም የንጹህ መጠጥ ውሃ አቅርቦት ሽፋንን ለማሳደግ መሰል ፕሮጀክቶችን በማከናወን ላይ ይገኛል። እነዚህ ፕሮጀክቶች በአንዳንድ አካባቢዎች መዘግየታቸው የተነገረ ሲሆን በቀጣይ ህዝብን ተጠቃሚ ለማድረግ እንደሚሰራ ነው ዶክተር ዘውድን ያመላከቱት። የቦዲቲ ከተማ አስተዳደር የራሳቸውን እኛ ቁፋሮን አከናወንን፣ የዝርጋታና የኤሌክትሮ ሜካኒካል ስራውን ራሳቸው ወስደው ጨርሰው አሁን የሶዶና የቦዲቲ ከተማ አስተዳደር ውሃ እየተጠቀሙ ነው የሚገኙት። ወደ ኋላ የቀረብን የበሌና የጉኑኖ ነበረ። የጉኑኖን በዚህ መልክ አሁን እየፈጸምን ነው የሚገኘው። የበሌን በተመለከተም በቅርብ ዩኒቨርሲቲያችን በዚህ በጀት ዓመት ማኔጅመንት ላይ ወስኗል። ልክ የጉኑኖን ሞዴል ተከትለን የበሌውንም የጥልቅ የውሃ ጉድጓድ ፈንክሽናል ለማድረግ ወይም ለህዝብ ተጠቃሚ ለማድረግ በዝግጅት ላይ ነው የምንገኘው ማለት ነው። ፕሮጀክቶች በዘገዩ ቁጥር ለኪራይ ሰብሳቢነትና ከፍተኛ ወጪ ተደርጎባቸው የተገዙ የፋብሪካ ግብዓቶች ደግሞ ለብልሽት መዳረጋቸው ነው። ስለሆነም በጉኑኖ ሐሙስ ከተማ አስተዳደር የተጀመረው የንጹህ መጠጥ ውሃ ፕሮጀክት እስኪጠናቀቅ ባለድርሻ አካላት የሚያደርጉት ክትትልና ድጋፍ ተጠናክሮ ሊቀጥል ይገባል። ቀጥለናል። ተመልካቾች መርጣችሁና ወዳችሁ ስለምትመለከቱን እናመሰግናለን። ወደ ሌላኛው ጉዳይ እናልፋለን። የወተት ምርት በማሳደግ የአርሶ አደሩን ተጠቃሚነት ለማረጋገጥ የተለያዩ ስልጠናዎችን በማዘጋጀት ፕሮጀክት ቀርጾ እየሰራ መሆኑን የወላይታ ልማት ማህበር አስታወቀም። በእርባታው ዘርፍ የተሰማሩ አርሶ አደሮች ልማት ማህበሩ ባሰለጠናቸው መሰረት ሰርተው ከዚህ ቀደም በልምድ ከሚያገኙት የወተት ምርት የተሻለ እያመረቱ ስለመሆናቸው ጠቁመዋል። በተለያዩ መስኮች ሲሰሩ የነበሩና አሁን ደግሞ በእርባታው ዘርፍ የተሰማሩ አርሶ አደሮች በተገቢው በመስራታቸው ውጤታችን አድጓል ባይ ናቸው። መንግስት ሰራተኛ ነበርኩኝ። ከመንግስት ስራ በግል መስራት ይቻላል በሚል በ2003 ዓመተ ምህረት በሁለት ላም ጀምሬ ነበር ስራው እና በአሁኑ ሰዓት የምታዩቸው እነዚህ ያለ አድርሻለሁ እና ስራው ከባድ ቢሆንም እዚህ አካባቢ ለመስራት ገጠር አይደለም ከተማ ነው እና ከተማም ላይ በተቻለ በውስን ቦታ እንስሳትን ማርባት ይቻላል። እንስሳት ከወላይታ እንደ ወላይታ ከእንስሳት ጋር ነው ሰው የሚኖረው። እኛ ሀገር እንስሳት የተለመደ ነው። በአሁኑ ሰዓት ግን የእንስሳት ውጤት እየናረ ከስጋም ስጋ ከወተትም ወተት ሁሉም እየናረ በመጣበት ሰዓት የአቅማችን ያህል ሰርተን ለህብረተሰቡም አገልግሎትን ሰጥተን ለራሳችን እንጠቀም በሚል ነው የጀመርኩት እና እግዚአብሔር ስለዳን መስመሩም ስራው አጋጣሚ ተሳክቶ እና እዚህ ደርሻለሁ። በፊት ምሰራው እኔ ትንሽ ጊዜ ነው። እቺ ላሚቷ ወተትም የሚሰጠው ከትምህርት ከግብርና ባለሙያ ጋር ትምህርት ሲጀምር በጣም ወተቱን ጨመረች፣ እሷን አደገች፣ በጣም ከባድ ለውጥ አሳየች። ከዛ በኋላ ወደፊትም ለመስራት ተስፋ አድርጋለሁ። በተጨማሪም የወላይታ ልማት ማህበር የሚሰጠውን ስልጠና ተግባራዊ በማድረግ በፊት ከሚያገኙት የወተት መጠን ከፍ ማድረግ መቻላቸውንም አርሶ አደሮቹ ተናግረዋል። ወላይታ ልማት ማህበር እግዚአብሔር ይስጠው ከሆነ በመሆን ያው ትምህርት እንድንማር በአካባቢ ካሉ እንደኔ ከሚያረቡ ጋር ስልጠና አንድ ላይ ሰብስቦ እየሰጠን ነበር። በስልጠናው ላይ ምንድነው የሰማሁት፣ ምንድነው ያወቁ፣ ምንድነው የተነገረኝ የሚለው በመተግበር እኔ በአሁኑ ሰዓት የተባለው ውጤት ላይ ደረሱ። ከነሱ ትምህርትም አንጻር ነው እና በጣም ጠቅሞኛል ትምህርቱ። ወደፊትም መቀጠል አለበት። ከዚህ በተሻለ ሁኔታ ሊያበረታቱን ይገባል። ሊያበረታቸው ከዚህ በፊት በአንድ ላም ከ10 እና 12 ሊትር የማገኘው አሁን ከነሱ ትምህርት በኋላ ከ22 እስከ 23 በአንድ ላም እስከ 10 እስከ 11 ሊትር ለውጥ አይቻለሁ። መጀመሪያ ላሞች 3 ሊትርና እስከ
እስከ 3 ተኩል ነው የሚሰጠው። ከዛ ትምህርቱን ሲጀምር በየቀኑ በየወሩ በየሳምንቱ እየጨመርክ ወደ 5 ደረሰ፣ 7 ደረሰ፣ 8 ደረሰ። ከዛ በኋላ ትምህርቱን እየወሰድክ ማንም እየጨመርክ አሁን ወደ እስከ 13 እና 14 አካባቢ ነው ያለው። በ2017 ዓመተ ምህረት እንደ ወላይታ ዞን የእርባታውን ዘርፍ ለማዘመን አቅዶ እየሰራ መሆኑን የጠቆሙት በወላይታ ልማት ማህበር የፕሮግራሙ አስተባባሪዎችና የዘርፉ ባለሙያዎች የተሻለ የወተት ምርት በማግኘት ተጠቃሚ እንዲሆኑ የተለያዩ ስልጠና እየሰጡ መሆናቸውን አብራርተዋል። ይሄ የተሻለ ውጤት ወይ ከፍተኛ ውጤት ለማግኘት አንደኛ ውሃ፣ አንደኛ ሪስ፣ ሁለተኛው አየር ነበረ፣ ብርሃን ነበረ። ይሄ ቤት ውስጥ የሚቆሙበት ወይም የተኙበት ማዘጋጀት ነበረ። ቀጥሎ ደግሞ መኖ አሰጣጥ ነበረ። ቀጥሎ ደግሞ የሚወልዱ ላሞች ለወለድ ሲቃረቡ የሚደረግ አያያዝ፣ እነዚህ ናቸው ውጤት ያመጡት። እነዛን በተግባር የሰሩት ውጤት አምጥቷል ነው። በዛ ስር ሰፊ ነገሮች አሉ። በአንድ ትምህርት ስር የሚደረጉ በተግባር ዋና ስራው ምንድነው? አርቢው ስፔሻሊ የዚህ የተዳቀለ ወይም የውጭ ዝርያ ላም ያላቸውን አርቢዎችን ላሞቹ መስጠት የሚችሉትን የወተት መጠን እንዲያገኙ ማስቻል ነው። ያ ማለት እኛ ጋር በተለምዶ በጣም ትንሽ ነው አንዲት ላም በቀን መስጠው። ያን ነጮች ጋር ወይም ደቾች ጋር እንደምሰጥ እኛ ጋር ከፍተኛ 30 ሊትር በቀን 20 ሊትር በቀን 40 ከፍ ያለ ሊትር አንዲት ላም በቀን እንድሰጥ የደቾችን ወይ የኔዘርላንዶችን አፕሮች አርቢዎችን የማስተማር ስራ ነው የምንሰራው። በርካታ የዞኑን አርሶ አደሮችን ተጠቃሚ ለማድረግ አቅዶ ልማት ማህበሩ ለዘርፉ ትኩረት ሰጥቶ እየሰራ መሆኑም ተጠቁሟል። ዘገባው የሪፖርተራችን ፍሬው ተስፋዬ ነው። ባለፉት 8 ወራት ከ11 ቢሊዮን ብር በላይ ገቢ መሰብሰቡን የደቡብ ኢትዮጵያ ክልል ገቢዎች ቢሮ አስታወቀ። በስድስቱም የክልሉ ክላስተር ከተሞች የመንግስት ሴክተር መስሪያ ቤቶችና የልማት ድርጅቶች ኢፋይሊንግና ኢፔይመንት የትግበራ ስራ ከሙከራ ወደ ሙሉ ትግበራ ማሸጋገሩን ቢሮው ገልጿል። በአይነት 14 ጥራዝ ደረሰኝና 15 ሚሊዮን 316437 የተመዘበረ ገንዘብ ክትትል በማድረግ ወደ መንግስት ካዝና ተመላሽ እንዲሆን ተደርጓል። በበጀት ዓመቱ 8 ወራት 450 የደረጃ ሀና ለ ታክስ ከፋዮች የሽያጭ መመዝገቢያን መሳሪያ ማሽን ገዝተው እንዲጠቀሙ ለማድረግ ታቅዶ 430 ታክስ ከፋዮች እንዲጠቀሙ መደረጉም ተመላክቷል። የቢሮው ኃላፊ ወይዘሮ አለምነሽ ደመቀ በቀሪ ጊዜያት ከመረጃ ጥራት፣ የማዘጋጃ ቤት ገቢ አሰባሰብ፣ የፈርጅ ለውጥ ያደረጉ ከተሞች ገቢና የገጠር መሬት መጠቀሚያ ግብር በአግባቡ በመሰብሰብ ለእቅዱ ተግባራዊነት መትጋት ይገባል ብለዋል ሲል የዘገበው የቢሮው ኮሚኒኬሽን ነው። ባለፉት ጊዜያት በጤናው ዘርፍ በተደረገው ቅንጅታዊ ስራ ተላላፊና ተላላፊ ያልሆኑ በሽታዎችን መቆጣጠር መቻሉን የደቡብ ኢትዮጵያ ክልል ጤና ቢሮ አስታወቀም። ቢሮው የ2017 ዓ.ም የግማሽ ዓመት የጤና ልማት ኢንቨስትመንት እቅድ አፈጻጸም የግምገማ መድረክ በጂንካ ከተማ አካሂዷል። የቢሮው ኃላፊ አቶ እንዳሻው ሽብሩ በተደረገው ጠንካራ ቅንጅታዊ ስራዎች የወባ በሽታን ጨምሮ ቲቪንና ሌሎች ተላላፊና ተላላፊ ያልሆኑ በሽታዎችን መቆጣጠር መቻሉን አመላክተዋል። የህብረተሰብ አቀፍ ጤና መድን ላይ በበጀት ዓመቱ የሚስተዋለውን ውስንነት ለመቅረፍ ከጤና ተቋማት ባሻገር ሁሉም የመንግስት አካላት በትኩረት ሊሰሩ ይገባል ብለዋል። በቀሪ ጊዜያት የወባና ኮሌራ በሽታዎችን ቀድሞ የመከላከል ስራዎች ላይ ትኩረት ይደረጋል ያሉት የቢሮ ኃላፊ በዚህም ሌሎች ተቋማትና ዩኒቨርሲቲዎች በምርምር እንዲያግዙ ይደረጋል ብለዋል። የመድኃኒት አቅርቦትና በዘርፉ ህገወጥነት ላይ የቁጥጥር ስራ በቀጣይ ልዩ ትኩረት እንደሚያስፈልገው አቶ እንዳሻው አስታውቀዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።
ከቡርጂ ህዝብ የሚነሱ ሁለንተናዊ ጥያቄዎችን ለመመለስ ምክር ቤቱ የበኩሉን ህዝባዊ ውክልናና ኃላፊነት መወጣት እንደሚገባ ተጠየቀ። የቡርጂ ዞን ሽግግር ምክር ቤት 5ኛ ዙር ሁለተኛ የሥራ ዘመን ሁለተኛ መደበኛ ጉባኤ አካሂዷል። የምክር ቤቱ ዋና አፈ ጉባኤ ወይዘሮ ወለቱ ዋዮ ለጉባኤ ውክልና የሰጣቸውን የቡርጂ ህዝብ የማህበራዊ ኢኮኖሚያዊ የልማትና የመልካም አስተዳደር ጥያቄዎች በአግባቡ እንዲመለሱ የምክር ቤቱ አባላት አሰራሩን ተከትሎ ኃላፊነቱን እንዲወጣ አሳስበዋል። በዞኑ ለኢኮኖሚያዊ ለማህበራዊና ለመልካም አስተዳደር ጥያቄዎች ምላሽ ለመስጠት መንግስት ትኩረት ሰጥቶ ሊሰራ እንደሚገባ የምክር ቤቱ አባላት አሳስበዋል። የዞኑ መንግስት ኮሚኒኬሽን ጉዳዮች መረጃም እንደሚያመላክተው የማህበረሰብ አቀፍ የጤና መድን ክፍያ በወቅቱ መክፈል በጤና እክል ምክንያት ሊደርስ የሚችለውን የጤና ወጪ መቀነስ እንደሚያስችል በዳውሮ ዞን ማሪማንሳ ወረዳ የአገልግሎቱ ተጠቃሚዎች ተናገሩ። የማጤሚያ አባላት በአገልግሎቱ ከ2009 ጀምሮ ተጠቃሚ መሆናቸውን ጠቅሰው አሁን የአባልነት እድሳት በማድረግ ላይ እንደሚገኙ ተናግረዋል። የማህበረሰብ አቀፍ የጤና አገልግሎት ከተጀመረ ወዲህ የአባልነት ካርድ በመያዝ እስከ 50 ሺህ ብር በታርጫ ጠቅላላ ሆስፒታል በመታከም ከግል ወጪ መትረፍ መቻላቸውን አንስተዋል። የጤና መድን አሰራር ግለሰቦች ወይም ቤተሰቦች ወደፊት ሊያጋጥማቸው የሚችለውን ከፍተኛ የገንዘብ ወጪና ቀውስ አስቀድሞ ለመቀነስ የሚደረግ አነስተኛ የጤና መዋጮ ስለሆነ ጠቀሜታው የጎላ ነው ያሉት ደግሞ የማሪማንሳ ወረዳ ጤና ጥበቃ ጽሕፈት ቤት የጤና መድን አስተባባሪ አቶ ደባልቄ ዳዋና ናቸው። በወረዳው ከ84 ሺህ በላይ የህብረተሰብ ክፍሎችን በዘንድሮ ዓመት ተጠቃሚ ለማድረግ እየተሰራበት እንደሚገኝ የወረዳው አስተዳዳሪ አቶ ተካልኝ በቀለ ተናግረዋል። ዘገባው የደቡብ ሬዲዮና ቴሌቪዥን ድርጅት ነው።